بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. أحبتي في الله، إن شاء الله بالله فكاد يا نبي محمد صلى الله عليه وسلم የህይወት ታሪክን ትምህርት እንጀምራለን። የመጽሐፉ ስም ረውደቱል አንዋር ፊ ሲረቲ ነቢይል ሙኽታር በሚል ሙአሊፉ ሼኽ ሶፊዩር ረሕማን አልሙባረክ ፉሪ የሆኑ ሰውዬ የህንድ ሰው ናቸው። አላህ ይርሐማቸው። ከባለፈው ትምህርታችን ስንነሳ የባለፈው ትምህርታችን የነበረው የምእመናን ዒባዳ በተመለከተ ነበርና ተርቢያቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እነዚህን ያመኑትን ተርቢያ በማሳደግ በመኮትኮት ኢስላማዊ ኖውሌጅ በመቀለብ ምን ይመስል እንደነበረ አይተናል። ዒባደቱል ሙእሚኒና ወተርቢየቱሁም በሚል ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሓቦችን ያመኑትን ስለ ጠሃራ ስለ ተሟላ ጠሃራ በተለይ ከዒባዳ በኩል የመጀመሪያ ያስተማሯቸው ስለ ሰላት ነው። እሱም ረክዓታኒ ቢልገዳቲ ወረክዓታኒ ቢልዓሽይ በጠዋትና በከከሰዓት በኩል ሁለት ሁለት ረክዓ ነበር የሚያስተምሯቸው። በዚህ ዙሪያ ደግሞ ጅብሪል ዓለይሂ ሰላም ለጊዜው እነዚህን ብቻ ነበረ ይዞላቸው የመጣም። ከዛም ፈዓለመሁል ውዱእ ወሰላተ ጅብሪል ዓለይሂ ሰላም ነቢዩን ውዱእ አደራረግና ሶላትን እንዴት እንደሚሰገድ አስተማራቸው። ከዛም እቺ ጠሃራ የምትባለው ቁጥር አንድ ንጽህና አጠባበቅ የሚባለው ቁጥር አንድ የምእመናኖች መገለጫ ነበረች። ሙሉ ጠሃራ የሚባለው አማኝ የተባለ ሰው ሙሉ ክሊን ኒት ሃይጂኑን መጠበቅ እንዳለበት የምእመናኖች መገለጫ ንጽህና እንደሆነ ተደርጎ ተያዘ። ከዛም ውዱእ ደግሞ የሶላት ሸርጥ እንደሆነ የታየበት ሁኔታ ነበረ። ፋቲሃ ደግሞ የሶላቲቱ አስል መሰረቱ ፋቲሃ ከሌለች ሶላት የለም። ሐምድና ተስቢህ የሚባሉት ደግሞ የሶላት አውራዶች እንደሆኑ ያየነበት ሁኔታ ነበረ። ስለዚህ በዛ ሰዓት ላይ የሶላት የምትባለው የምእመናኖች ዋነኛ ዒባዳ ነበረች። በቃ አስል ዒባዳ በእለት ቀን ውስጥ የሚያቋቁሟት ማለት ነው። የሶላታቸው ደግሞ የሚሰሩት በየት ነበረ? ከማህበረሰቡ ርቀው ከእይታ ርቀው ነበር። አንዳንዴ ሂደው ጋራ ሸንተረሩ ሸለቆ ላይ የፈለጉ ያው ሴፍቲያቸውን በመጠበቅ ጉዳት እንዳይደርስባቸው ይህንን ነገር ያደርጉ ነበረ። ከዛ ውጭ ግን ሌላ ምንም አይነት አምልኮ የሚባል የሚታወቅ ነገር እንደሌላቸው በዚህ መሰረት ይህንን እያደረጉ ሌላም ተጨማሪ የአምልኮ አይነቶች ነብዩ ሰለላሁ ዐለይሂ ወሰለም እያስተማሯቸው አኽላቅ፣ ስነ ምግባር የመሳሰሉት ነገሮች በዚህ መልኩ ውስጣዊ ስሪ የሆነው የዳዕዋ አይነት 3 ዓመታትን ያክል ቀጠለ ማለት ነው። ከዚህ በመቀጠል አልጀህሩ ቢዳዕወቲ በሚል አዲስ ርዕስ እንጀምራለን። ከዚህ በኋላ የ3 ዓመት የዳዕዋ ምስጢራዊ ዳዕዋ አቁምና ቀጥታ ወደ ግልጽ አድርገህ አውጣ ዳዕዋን በሚል ትዕዛዝ መምጣት ማለት ነው። አልጀህሩ ቢዳዕወቲ ይላሉ ሙአሊፉ፣ በዳዕዋ ግልጽ መውጣት፣ ዳዕዋውን ከምስጢር ወደ ይፋ ማውጣት። አዳዕወቱ ፊል አቅረቢና የመጀመሪያው ጥሪያቸው ምንድነው? ጥሪ መጀመር ያለበት በሪላቲቭስ ላይ ነው። በቤተሰብ አቅረብ በሆኑ በቤተ ዘመድ ነው የሚጀምረው። ምን ይላሉ ሙአሊፉ ረሕመቱላሂ ዐለይሂ ወበዕደ አን ቀዳ ረሱሉላሂ ሰለላሁ ዐለይሂ ወሰለም 3 سنوات أو 3 سنوات في سبيل الدعوة الفردية وبعد أن قضى كاتناك أقوبها لا رسول الله صلى الله عليه وسلم يا الله ملك تنيا 3 سنوات 3 عامات في سبيل الدعوة الفردية
ኢንዲቪጁዋል በተናጠል የሆነ ጥሪን ለሶስት ዓመታት ካጠናቀቁ በኋላ ወወጀደ ለሃ አዛነን ሳግየተን ጆሮ አዳማጭ ለዛሽ ዳዕዋ ጆሮ አዳማጭ ያገኙላት ጊዜና ወሪጃለን ሳሊሒነ ደጋግ የሆኑ ሷሊሕ ሰዎችን ያገኙ ጊዜና ሚን ሰሚሚ ቁረይሽን ወገይሪሃ ከቁረይሽ ማህበረሰብ ውስጥ ጥሩ ከሚባሉት ከሆኑ ሰዎች ብለው አዳማጭ ካገኙላት በኋላና ከቁረይሽ ውጭም ካሉት ማህበረሰቦች አስል የሆኑ ጥሩ ሰዎች ብለው ይህችን ዳዕዋ አዳማጭ ካገኙ በኋላና ወተመሀደት ለሃ አሱቡሉ መንገዶችም ደግሞ ልክ ከተመቻቹላት በኋላ መንገዶች በደንብ ጥሩ ከሆኑ በኋላ ወተሀየአ ሊዙሁሪሃ መልእክተኛው ሰለላሁ ዐለይሂ ወሰለም ዳዕዋይቱን ግልጽ ለማውጣት በተዘጋጁ ጊዜ ማለትም ሊዙሁሪሃ ለጁ ወተሀየአ ሊዙሁሪሃ ወተሀየአ ሊዙሁሪሃ አልጀው ኢንቫይሮመንቱ አየሩ የሰው ሁኔታ ይሄንን ዳዕዋ ለመቀበል ዝግጁ በሆነበት ይሄንን ጥሪ ለመስማት ዝግጁ በሆነበት ጊዜና أنزل الله تعالى على رسوله صلى الله عليه وسلم الله بملئكتنياو لاي أورد من يميل وأنذر عشيرتك الأقربين علنا واخفض جناحك لمن اتبعك من المؤمنين ሁለተኛው ትእዛዝ ሶስተኛው ትእዛዝ فإن عصوك فقل إني بريء مما تعملون የሚል ወረደ ሱረቱ ሹዓራ ምን አላቸው ሙሐመድ ሆይ ተነስ ወአንዚር አስጠንቅቅ عشيرتك الأقربين በመጀመሪያ ዳዕዋህ ላይ በጀህር በምትወጣበት ጊዜ ቅርብ የሆኑትን ቤተዘመዶችህን አስጠንቅቃቸው በአላህ እመኑ ከሽርክ ራቁ ብለህ የሚመለክ አንድ አምላክ አላህ ብቻ ነው አላህን ሳታመልኩ ሽርክ ላይ እንዳላችሁ እንዳትሞቱ ቅጣት ይደርስባችኋል ብለህ አስጠንቅቅ እንዲሁም ደግሞ ወኽፊድ ጀናሐካ የጀናህ ክንፍ ማለት ነው የእዝነት ክንፎችህን ዝቅ አድርግ ያኒ ሊመን ይተበዐካ አንተን ለተከተሉ ሰዎች በአንተ ላመኑ ሰዎች ሚነል ሙእሚኒነ ከምእመናን በኩል ዝቅ አድርግላቸው ያኒ ለስላሳ ሆንላቸው አታጨናንቃቸው ነገሮችን አታክብድባቸው ዝቅ አድርገላቸው ሙተዋضዕ ሆንላቸው ሐታ ዳዕዋውን የተቀበሉ ሰዎች ስቲል ተርቢያ ላይ ስለሆኑ ያሉት ገና ያኒ ልጅን ምናሳደገው ትንሽ ጡት ያኒ ወተት እየሰጠ ከዛ ምግብ ይያልክ ነው በአንድ ጊዜ ወደ ምግብ አታቆርሶ በአንድ ጊዜ ሁክም አታመጣበትም እና ፍሌክሲብል በሆነ መልኩ ተናነስላቸው በማለት فإن عصوك ኢንዛር በምታደርግበት ጊዜ በምታስጠነቀቃቸው ጊዜ አላህን ተቀበሉ ቁሉ ላ ኢላሃ ኢላላህ ትፍሊሑ በምትላቸው ጊዜ እምቢ ብለው ካመጹ ፈቁል በላቸው በቃ ቀጥታ የምትላቸው ነገር ቢኖር እኔ በሪኡን ይሄው እኔ የጠራው ነኝ ሚማ ተዕመሉን እናንተ ከምትሰሩት ስራ እኔ የጠራው ነኝ ብለህ ራስህ ዊትነስ ሆነህላቸው መስክረህላቸው ዞር በል ነው ያለው በቃ ላት ዑዛ መናት የሚላን ግብግብ አትግባ ንቃሽ ክርክር ውስጥ አትግባ فإن عصوك እምቢህ ካሉ ዳዕዋህ ላይ فقل በላቸው እኒ በሪኡን እኔ የጠራው ነኝ እኔ ማመልከው አላህን ብቻ ነው እናንተ የምታመልኩትም አላመልክም እኔ እናንተ ከምትሰሩት ስራ የጠራው ነኝ ብለህ ዞር በልላቸው ሐታ ቤተሰቦችህንም ቢሆን ማለት ነው ሪላ ቤተዘመዶች ምክንያት በቤተዘመድ
ጀምረህ ዳዕዋ አድርግ ተነስተ ዳዕዋ አድርግ ስላላቸው ይሄ ጥሪ ካወረደላቸው በኋላ ይሄ ማለት ነው ኮማንድመንት ትእዛዝ ልክ እንደወረደላቸው ነብዩ ሰለላሁ ዐለይሂ ወሰለም the next step ቀጣይ ያለው ስቴፕ ምንድነው ያደረጉት فجمع النبي صلى الله عليه وسلم نبيو በቀጥታ ሰበሰቡ عشيرته الأقربين ቅርብ የሆኑ ቤተ ዘመዶቹን ሰበሰቡ ቅርብ የሆኑ ቤተ ዘመዶቹ እነማን ናቸው ወሁም እነሱ በኑ ሃሺም የበኑ ሃሺም ቤተሰቦች ጎሳዎች የሆኑት ቤተሰብ ውስጥ ومعهم ከነሱም ጋር ደግሞ ነፈሩን ጥቂት ሰዎች من بني المطلب ከበኒ المطلب ቤተሰቦች ከሰበሰባቸውና ነብዩ ሰለላሁ ዐለይሂ ወሰለም በቀጥታ فقال እንዲህ አሉ بعد الحمد بسم الله الحمد لله بلو كجمروا بوهلا الله كمسجنوا بوهلانا وشهادة التوحيد بالله مت عند النت كمسكروا بوهلا اندهالو سبسبواچو معناتن بقطታ ከንግግራቸው በኋላ ምን አሉ ان الرائد ሐላፊ የሆነ ሰው ሐላፍትና የተሰጠው ሰው ወይም ሰላይ የሆነ ሰው لا يكذب اهله ሐላፍትናን ለሰጠው ማጆሪቲ ሶሳይቲ ወይም ቤተሰብም ይሁን ሐላፍትና ሰጠናል አሉት አይዋሻቸው ወይም ሊሰልልላቸው ለላኩት ማህበረሰብ አይዋሻቸው አሉና والله بالله ይሁንብኝ አሉ لو كذبت الناس جميعا አጠቃላይ የሰውን ልጅ ምድር ላይ ያለውን እንደው በዋሽ ማከዘብቱኩም እናንተን ግን አልዋሻችሁም አሏቸው እናንተን ግን አልዋሻችሁ ولو غررت الناس جميعا የሰውን ልጅ በሙሉ ደግሞ ባታልል እንደው ባታልል ما غررتكم እናንተን ቤተሰቦቼን ግን አላታልልም አሏቸው والله الذي لا إله إلا هو بالله ينبن بزا الله يا كسوج ليلة أملاك بللو قالوا إني لرسول الله إليكم خاصة الوجه يسمر الشاشة سبسبو إني بلنانت لي بتشا سبيشالي لنانت بتشا لعربوج يتلاكوين كالله بقول ملئك تنجانين وإلى الناس كافة لسولجوش بمولم دمو رسول تدرجي تلاكوين يا الله ملك تنجانين الواجه قالوا والله بالله ملا الله الواجه لا تموتن انديو تموت حلاتشو الواجه كما تنامون لك እንደምትተኙት ተኝታችሁም እንግልጃም ምንም ይዟችሁ ራሳችሁን ራሳችሁን ጥላችሁ እንደምትተኙ አይነት እንደማትነቁ አይነት ሞትም ደግሞ መጥቶ ይስዳችኋል ለዘላለም ላትነቁ ዘንዳ አሏቸው ولا تبعثن والله لتبعثن دمم تقسقسالاችሁ ከዛ በኋላ كما تستيقظون ልክ ከእንቅልፋችሁ እንደምትነቁት አይነት ከሞት በኋላም ደግሞ መቀስቀስም አለ ከዛ በኋላ ولا تحاسبن والله من ልትተሳ الله ዘንዳ ተሳስ ለሂሳብ ትቀርባላችሁ بما تعملون በምትሰሩት ስራ ለሂሳብም ትቀርባላችሁ ولا تجزون ከዛ በኋላም ደግሞ ተመነዳላችሁ ዋጋችሁን ይሰጣችኋል بالإحسان መልካም የሰራ ሰው ኢህሳናን መልካምን ያገኛል وبالسوء ክፉ የሰራን ሰው ደግሞ بالسوءን ክፉን ያገኛል በቃ ባላንስ የሆነ መበደል የሌለበት وإنها አሏቸው والله እሷው ነች መልካም ለሰራ ሰው الجنة ጀነትን ያገኛል አበደን ለዘላለም ይኖራታል ያው ሆኖ ጀነት ውስጥ አው النار ወይም ደግሞ እሳትን ይገባታል አበደን
ለዘላለሙ እሳትን ይገባታል ክፉ የሰራ ሰው ያቺውን እሳት ውስጥ ሕያው ሆኖ ይኖራል ብለው በዚህ መልኩ አጠር ባለ መልኩ አስረዷቸው። እንግዲህ ከዚህ የምንረዳው ምንድነው? አንድ ወደ አላህ መንገድ የሚጣራ ሰው ራሱን ከእሳት ነፃ ካወጣ በኋላ ካዳነ በኋላ ራሱ አፕላይ ካደረገ በኋላ ሸሪዓን በቀጥታ የሚቀጥለው ወደ ቤተሰቦቹ ነው። ቤተሰቦቹ ላይ ግዴታ ይሆንበታል። በአሳዛኝ ሁኔታ ግን እኛ ጋር በምናየው አጠቃላይ ሰዎች ዳዒ ተብዮች ያንግ ጄኔሬሽን ወጣቱ በተለይ በዚህ ዘመን በቤተሰቡ ከመጀመሩ በፊት በማህበረሰቡ ነው የሚጀምረው። በማህበረሰቡ ለምን ይጀመራል? መጀመሪያ ሰውየው ከሚወደው አካል እሳት እንዳይነካበት ከሚፈልገው ከአባቱ ከእናቱ ከወንድሙ ከዛም ከቤተ ዘመዱ ነው የሚጀምረው ዳዕዋው። አላህም ቃልም ወአንዚር ዓሺረተከል አቅረቢን አለ። ቅርብ የሆኑ ቤተ ዘመዶችህን አስጠንቅቅ ተነሳ ነው ያለ። ያዙትን ይልቀቁ አላህን ያምልኩ ጀነትን ያገኛሉ። ሀከዛ ዳዕዋው የሚጀምረው ከቤተሰብ ነው፣ ከቤተ ዘመድ ነው የሚጀምረው። ወጣ ማህበረሰብን ቤተሰብህን ሳታስተካክል ማህበረሰብህን ልታስተካክል አትችልም። ቤተሰብህ ላይ ሰርተህ አላህ ቀቡል አድርጎልህ ከዛ በኋላ ነው። ሁለተኛው ይሄ ነው። ከዛ በኋላ ማህበረሰብን ደግሞ በምንጣራበት ጊዜ በሂክማ በስነ ስርዓት መሆን እንዳለበት ምሳሌን በማቅረብ ምሳሌን ወደ ዋና ፖይንት ከመግባት በፊት በምሳሌ መልኩ ሰዎችን አቴንሽናቸው ሊስባቸው አቴንሽናቸውን ከሳባቸው በኋላ ከዛ በኋላ ወደ ፖይንቱ መሄድ እንዳለብን ያሳያል። ከዛ በኋላ ዳዕዋው መሆን ያለበት ደግሞ ተውሂድ ላይ መሆን እንዳለበት ደም ያሳየው ነብዩ ሰለላሁ ዐለይሂ ወሰለም አላህን አምልኩ ከአላህ ጎን ለጎን ምንም አይነት ነገር አታምልኩ በማለት ከዛስ ይሄ ላይ ደግሞ በዳዕዋው ላይ ደግሞ ምን መምሰል አለበት? ዳዕያው ለማህበረሰቡ ለሰው ለቤተ ዘመዱ ለማንም የመዋደቂያ ክንፉን ዝቅ ነው ማድረግ ያለበት። ሙተዋዲዕ ለይን ለስላሳ መሆን ያለበት እንጂ ጨፍጋጋ ይሄ ከባድ ይሄ ለሰዎች ምቹ ያልሆነ ሰው መሆን የለበትም። ከዛ በኋላ ደግሞ እምቢ ብሎ ግትር እምቢ ያለውን ሰው ደግሞ ዳዕዋውን አልቀበልም የሚለውን ሰው ደግሞ በምን መልኩ ማኔጅ ማድረግ እንዳለበት ከሱ ጋር በምን መልኩ ኮሚኒኬሽን ኮንቨርሴሽኑን መቀጠል እንዳለበት ንግግሩን በምን መልኩ በመካከላቸው ያለው ነገር ማለቅ እንዳለበት ደግሞ የመጨረሻ ፊኒሺንጉን አላህ አሳየው። ፈኢን ዓሰውከ እምቢ ካሉ ደግሞ ፈቁል በላቸው በቃ ቀጥታ ስትሬት ኢኒ በሪኡን እኔ ከእናንተ የምትሰሩ ስራ ሚማ ተዕመሉን ከምትሰሩ ስራ እየጠራው ነኝ ብለህ ዞር በል። ምንም አይነት ነገር ጭማሪ ነገር አትጨምር። ዳሰት በዚህ መልኩ ዞር በል ያላቸው። ከዛም ያው ዳዕዋውን ለማጣፈጥ ደግሞ ይበልጥ ማለት ነው ኤግዛምፕል ሲሰጥ ልክ ሞትን በእንቅልፍ መቀስቀስን ደግሞ ከእንቅልፍ እንደመንቃት ከሞት በኋላ መንቀስቀስ እንዳለ ከዛም ሂሳብ እንዳለ መልካም መስራት ጀነት እንደሚያስገባ መጥፎ መስራት ደግሞ ጀሃነም እንደሚያስገባ በማለት በዚህ መልኩ በሂክማ በተሞላበት ካብራሩላቸው በኋላ በመቀጠል ከዚህ ንግግራቸው በኋላ ከሰሙ በኋላ ፈተከለመ القوم ሰው ከዛ በኋላ ማውራት ጀመረ። ማለት ጀመረ። ከፊሉ ከላም ለይነን ጥሩ የሆነ ንግግር ለስለስ ያለ ንግግር ተናገረ ከሰሙ በኋላ። ከፊሉ ደግሞ ያልተፈለገ ንግግር ተናገረ። غير عمه አጎቱ ብቻ ሲቀር አቡ ለሀብ ብቻ ሲቀር ሌሎቹ ሰዎች ጥሩ የሆነ ለሙሐመድ ጥሩ የሆነ ለዘብ ያለ ንግግር ተናገሩ። አቡ ለሀብ ብቻ ሲቀር فإنه أبو لهب እኮ ቃለ እንዲህ አለ خذوا على يديه ይሄንን ሙሐመድን ሁለት እጆቹን ያዙት
ቀብለ አን ተጅተሚዐ ዐለይህ ልዓረቡ ዓረቦች በሱ ላይ ተሰብስበው ሳይወቅጡት በፊት ሁለት እጁን ብትሰበስቡ ብትይዙ ይሻላችኋል ብሎ ይህንን የማስፈራሪያ ንግግር ተናገረ። ከዛም ምን አላስቀጥሎ ፈኢን ሰለምቱሙሁ አንይዘውም እጁን አንይዘውም ብላችሁ አሳልፋችሁ ከለቀቃችሁት ኢዘን ዘለልቱም ያው እዚህ በኋላ ትዋረዷታላችሁ አሏቸው። ወኢን መናዕቱሙሁ በጊዜ ግን ወኢን መናዕቱሙሁ አይ ሙሐመድን ፍሪደሙን ሰጠነዋል እንደፈለገው ይሁን እኛ እንከላከልለታለን ብላችሁ ካላችሁ ቁትልቱም ዓረቦች ይጋደሏችኋል አይለቃችሁም። ፈቃለ አቡ ጣሊብን በዚህ ጊዜ በሰዎች መካከል አጎታቸው አቡ ጣሊብ ነበረ እንዲህ አለ ወላሂ በአላህ ይሁንብኝ ለነምነዐነሁ ሙሐመድን እንከላከልለታለን ማ በቂና ህይወታችን እስካለ ድረስ እስትንፋሳችን እስካለ ድረስ ለሙሐመድ እንከላከልለታለን አሉ። ወቃለ አይضን በድጋሚህም እንዲህ አሉ አቡ ጣሊብ እምዲ አንተ ሙሐመድ ወይ ተነስ ገስግስ ቀጥልበት ሊማ ኡሚርተ ቢሂ ለታዘዝክበት ነገር ቀጥልበት አሉት። ፈወላሂ አሉ በአላህ ይሁንብኝ ብለው ማሉ አቡ ጣሊብ። እንግዲህ ዓረቦች ያኔ ኢብራሂም ሚላ መንገድ ስለነበረ አላህም አንድ አምላክ መሆኑን ስለሚያውቁ ይምሉበታል የአላህን ስም ይዘው ምን አሉ ላ አዛሉ አሑጡከ ወአምነዑከ ምን አሉት ላ አዛሉ መቼም ቢሆን አልወገድም አሑጡከ አንተን በመጠበቅ በሁሉም